አባላት መካከል 348 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬው ዕለት የተያዘው አጀንዳ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌደራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች በቃል የሚሰጡትን መልስና ማብራሪያ ማዳመጥ ነው። በዚህ መሰረት ለክቡር ጠቅላይ ሚኒስትር ጥያቄ ለማቅረብ ለተመዘገቡ የምክር ቤት አባላት እድል ሰጣለሁ። አንደኛ የተከበሩ ብርቄ ባህሩ። አመሰግናለሁ። የተከበሩ አፈ ጉባኤ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩኝ ጥያቄ ከማቅረቤ በፊት የተሰሩ ስራዎች አስተያየት ለመስጠት እንዲፈቀድልኝ በአክብሮት እጠይቃለሁ። እንደምታወቀው ሀገራችን ከለውጡ መንግስት ጀምሮ ብዙ የውስጥና የውጭ ፈተናዎች የተጋረጡበት ቢሆንም በመንግስት ቆራጥ አቋምና የህዝባችን ከፍተኛ ጽናት ተደምሮበት ኢትዮጵያ ወደ ብልጽግና እያደረገችው ያለችውን ጉዞ ከመነሻ ንድፈ ሀሳብ እስከ ተግባር የተከናወኑ ያሉ የልማት ስራዎች ከድህነት የምናመልጥበት ብቻ ሳይሆን እንደ ዜጋ የነገ ትውልድ ቀና እንድል ዛሬ ላይ ዘመኑን መዋጀት የሚያስችል መልኩ ሰው ተኮር የልማት ስራዎች እየተሰሩ ይገኛሉ። ለዚህም የእርሶ በስልታዊ አመራር ፈተናን ተጋፍጦ ሀገርን ወደፊት መግፋት እንደሚቻል አሳይቶናል። ለዚህም ማሳያ በአዲስ አበባ ከተማ በሁሉም ማዕዘን እየተገበሩ ያሉ ኮሪደር ልማት፣ የኮሪደር ልማት ተነሺዎችን መልሶ የማቋቋም ስራ ከነበሩበት የተሻለ አካባቢና የንግድ እንቅስቃሴ ተፈጥሮላቸው ውብና ምቹ የማህበራዊ መስተጋብራቸው በጠበቀ ይዘት ማልማት በገላንጉራ የተሰራ ትምህርት ቤት በተለይ ከካሳንቺስ የተነሱ ሰዎችን በገላንጉራ የተሰሩ ትምህርት ቤቶች ከኬጂ እስከ ሁለተኛ ደረጃ ትምህርት ቤት የንግድ የስፖርት ማዘውተሪያ ስፍራ የአረጋውያን የመመገቢያ ማዕከል ለሴቶች የስራ እድል ፈጠራ በአጠቃላይ የተመለከትነው የካሳንቺስ መልሶ ማልማትና ኮሪደር ልማት በልማት ምክንያት ተነሺዎችን ኑሯቸው እንደተስተጓጎለና ችግር ውስጥ እንደወደቁ ተደርጎ በተዛባ መልኩ በአንዳንድ ማህበራዊ ድረገጽ እና ሚዲያዎች ሲራገብ የነበረው ውሸት መሆኑንና የተሻለ አካባቢና ኑሮ ተፈጥሮላቸው እየኖሩ መሆናቸውን በጉብኝታችን ማወቅ ችለናል። በመንገድ መሳለጥ በቦሌ ቡልቡላ ፓርክ በከተማ መስፋፋት ምክንያት የተፈናቀሉትን ገበሬዎችን መልሶ ለማቋቋም የተሰራው የቃሊቲ እንስሳት ልማትና ግብርና ልቀት እንዳገርም ቢሰፋ የሚገባ ትልቅ መልካም ተሞክሮና የትላንትን ዕዳ ወደ ምንዳ የቀየረው እሳቤ መሆኑ ዋናዎቹ ናቸው። እንዲሁም ጠንካራ መንግስት ጠንካራ ተቋም ሲገነባ ነውና አዲስ ኢንተርናሽናል ኮንቬንሽን ሴንተር እና ስካይዊን ኢንዱስትሪ የሀገራችን ቴክኖሎጂና ኢኮኖሚ ለመገንባት ከፍተኛ ሚና ያላቸውና ሀገራችን ኢትዮጵያ የአፍሪካ የብልጽግና ተምሳሌትና እንደ ሀገርም ከመጪው ጊዜ ጋር ተወዳዳሪ እንድትሆን የተጀመረው ስራዎች ታሪክ የማይረሳና ዘመን ተሻጋሪ ትውልድ የሚኮራበት የሚችልና
ጥሩ ተስፋ የሚያጭር መሆኑን ታይቷል። ይህን እንደ ሀገር መስፋት መቀጠልና ማጽናት የሁሉም ድርሻ መሆንም አለበት እያልኩ ለዚህም መሰረቱ ቁርጠኛና ፈተና የማይበገር መሪ ወሳኝ ነውና ለዚህም ከፍ ያለ ምስጋናዬን ለእርሶና የእርሶ ፈላግ ተከትሎ ሀገር ቀና ለማድረግ ደፋ ቀና ለሚሉትን አካል እያልኩ ይሁንልኝ እያልኩ ጥያቄን እንደሚከተለው አቀርባለሁ። በኢትዮጵያ አሁን እየታየ ላለው በርካታ ቀውሶች አንዱና ዋናው ምክንያት ኋላ ቀር ፖለቲካ ባህላችን ነው። ፖለቲካዊ አጀንዳዎች በውይይትና በድርድር የመፍታት ልምምዳችን በጣም ደካማ ነው። መገዳደል፣ መጥፋፋት እና ተቃርኖ ፖለቲካ ዛሬም ዋጋ እያስከፈለን ነውና መንግስትና መሪ ፓርቲው ችግሮችን ሰላማዊ በሆነ መንገድ ተነጋግሮ የመፍታት ባህል መጎልበት ላይ የተሰራ ስራ የተገኘ ውጤትና ቀጣይ ትኩረት አቅጣጫ ቢብራራ። በተጨማሪም የፕሪቶሪያ ስምምነት በሰሜኑ ሀገራችን ክፍል ያስገኘው ሰላም እፎይታ የሚሰጥ ሲሆን በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ ተግባራዊ ሊደረጉ የሚገባቸው የስምምነት ነጥቦቹ ተግባራዊነት በምን ደረጃ ላይ ይገኛል? የመልሶ መደራጀት ስራው ወይ ዲዲአር አፈጻጸም፣ ተፈናቃዮቹን የመመለስ ስራ በምን ደረጃ ላይ ይገኛል? በመጨረሻም በትግራይ ክልል እየታየ ያለው ወቅታዊ የፖለቲካ ሁኔታስ ወደ ግጭት እንዳያመራንና ድጋሜ ዋጋ እንዳያስከፍለን ምን እየተሰራ ይገኛል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ፈቃዱ ጋሻውሎ። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ማዕከላችን ስለተገኙ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በሕዝቡ ዘንድ የሚነሱትን የፍትህ ተደራሽነት ችግር እንዲሁም የመልካም አስተዳደር ችግሮችንና ብልሹ አሰራሮችን ለማረምና ለማስተካከል የተለያዩ የህግ ማዕቀፎችና አሰራሮች ተዘጋጅተው ወደ ተግባር መገባቱ መልካም ጅምር ነው። ይሁን እንጂ ከሚታዩት ውስብስብና ዘርፈ ብዙ ችግሮች አኳያ አሁንም የፍትህ ዘርፉ በርካታ ችግሮች የሚነሱበት ነው። ሌብነትና ብልሹ አሰራሮችም በተመሳሳይ መልኩ። ስለሆነም በእነዚህ ዘርፎች ላይ መሰረታዊ ለውጥ ለማምጣት በቀጣይ የሚቀመጡ አቅጣጫዎችን በተመለከተ ማብራሪያ ቢሰጥበት አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ስመኝ ሳህሉ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ወደ ጥያቄ ከመሄድ በፊት የአንድ ደቂቃ ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ ገና ብዙ መስራት የሚገባን የቤት ስራ ያለብን ቢሆንም በእርስዎ አመራር ሰጭነት በሀገሪቱ አንዳንድ አካባቢዎች ከነበረው መጠነ ሰፊ የሰላም ችግር አሁን ላይ ለመጣው አንጻራዊ ሰላም አመስገን እፈልጋለሁ። ለዚህም ትልቅ አስተዋጽኦ ለነበራቸው ከላይ እስከታች ላሉ አመራሮቻችን፣ ለጸጥታ መዋቅራችንና ለአስተዋዩ ህዝባችንም ምስጋናዬ ከፍ ያለ ነው። ይህም አንጻራዊ ሰላም በመጣባቸው አካባቢዎችም በፌዴራል መንግስት እገዛና ድጋፍ በርካታ የልማት ስራዎች እየተሰሩ እንደሆነ በአካል ወርደን ተመልክተናል። አዲስ አበባ ውስጥም የተሰሩና እየተሰሩ ያሉ ሰው ተኮር ተግባራት የሚደነቁ ናቸው። አማራ ክልልና ኦሮሚያ ክልልንም ስንመለከት ባለፉት 6 ወራት ውስጥ ሂደን የውክልና ስራ ባልሰራንባቸው አካባቢዎችም ጭምር የካቲት ወር ላይ በቂ ነው ባይባልም ህዝባችንን ማወያየት ተችሏል። ይህ ተግባር የሚበረታታና ተጠናክሮ መቀጠል ያለበት ተግባር ነው። ከዚህ በመቀጠል ጥያቄን በጽሁፍ አቀርባለሁ። በንባብ
ክቡር ጠቅላይ ሚኒስትር አገራችን ኢትዮጵያ የውጭም ሆነ የውስጥ ጠላቶቻችንን በመመከትና የህዝቡን ሰላምና ደህንነት ለመጠበቅ የሚደረገው እልህ አስጨራሽ ትግል በተለይም የህግ የበላይነት እንዲከበር የሚደረገው ጥረት የሚበረታታ ነው። ይህም ከአንድ ለሰው ቅድሚያ ለሚሰጥ መንግስት የሚጠበቅ ተግባር ነው። ሆኖም ግን ዛሬም በበርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች፣ በታጣቂዎች፣ በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር ይህ ግጭትና የሰላም እጦት ለነጻ የዜጎች እንቅስቃሴና ነጻ የሸቀጦች ዝውውር ላይ ሌሎችም ተግባራት ላይ ከፍተኛ ተጽዕኖ ያሳድራል። ይህንን የሰላም ችግር በዘላቂነት ለመፍታት ምን እየተሰራ ነው? ጫካ ከገቡ ታጣቂ ቡድኖች ጋር ችግሩን በሰላማዊ መንገድ በአጭር ጊዜ ውስጥ ለመፍታት በመንግስት በኩል ብዙ ጥረቶች እየተደረጉ መሆኑ በተደጋጋሚ ተገልጿል። በተጨባጭ ውጤትም እየተመዘገበ ነው። ይሁንና ከችግሩ ስፋትና ውስብስብነት አኳያ አሁንም በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስትር ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ስለሺ ኮሬ አመሰግናለሁ። የተከበሩ አፈ ጉባኤ አመሰግናለሁ። ክቡር ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በመጀመሪያ ቡና ለኢትዮጵያ ቀዳሚ ኤክስፖርት ምርት ሲሆን ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ የበርካታ አነስተኛ አርሶ አደሮች ኑሮ መደገፉ ለሁላችንም ግልጽ ነው። ኢትዮጵያ በቡና ምርት ከአፍሪካ ቀዳሚ ስትሆን አረቢካ ቡና በዓለም በማቅረብ አምስተኛ መሆኗ የቅርብ ጊዜ ነው። አሁንም በያዝነው ወር በኢትዮጵያ ቡና አማካይ የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ3.5 በመቶ ጭማሪ አሳይቷል። በዚህም የጌዶ አርሶ አደሮች ዘንድሮ በቡና ጥሩ ዋጋ በማግኘታቸው በጣም ተደስተው ለመንግስት የምስጋና መልእክት እንዳደርስ ስለጠየቁኝ ምስጋናን በታላቅ አክብሮት አቀርባለሁ። ክቡር ጠቅላይ ሚኒስትር ለነዚህ ውድ አርሶ አደሮች ምን ማበረታቻ ሊደረግ ይገባል? በመቀጠል በዚህ ዓመት የማኑፋክቸሪንግ ዘርፍ የነበሩትን የግብዓት አቅርቦት ማነቆችን በመፍታት የተሻለ አቅም ለመፍጠር የተሰሩ ስራዎች አበረታች ናቸው። ነገር ግን አሁንም የማኑፋክቸሪንግ ዘርፍ የጥሬ ዕቃና ሌሎች የግብዓት አቅርቦት ችግር አለባቸው። መንግስት ይህን ችግር ለመፍታት የመንግስት ልማት ድርጅት የሆነውን የኢትዮጵያ ኢንዱስትሪ ግብዓት አቅራቢ ድርጅት ኤግልድ በማቋቋም ወደ ስራ ቢገባም ዘርፉ በቂ ካፒታል የሚፈልግ አበረታች የህግ ማዕቀፍ ያልተበጀለትና የዘርፉን ችግር ሊቀርፍ በሚችል መልኩ የተደራጀ ባለመሆኑ ምክንያት በሙሉ አቅሙ እየሰራ ባለመሆኑ የማኑፋክቸሪንግ ዘርፍ የግብዓት አቅርቦት በዘላቂነት መፍታት አልተቻለም። ክቡር ጠቅላይ ሚኒስትር ይህ ዘርፍ ካለው ሀገራዊ ጠቀሜታ አንፃር ከፍተኛ ትኩረትና ድጋፍ የሚሻ መሆኑ እሙን ነው። የኢንዱስትሪ ግብዓት ችግር ለመቅረፍ ሶም በተደጋጋሚ እንደሚያነሱት ችግሩን በአሰራር ለመፍታትና በቀጣይ እንደ ሀገር በዚህ ዘርፍ የተቀመጠውን ግብ ለማሳካት ምን ታስቧል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ኩመሌ ጋዲሳ ገለቶማ Galatoma kabajamoo fayyaa'e galatoma kabajamoo muummicha ministeeraa keenya gaaffii bakka bu'oota uummataa irraa ka'u deebii fi ibsa bal'aa itti kennuuf jidduu keenyatti waan argamtaniif guddaa galatoomaa jecha gaaffii koo dubbisaan akka armaan gadiitti dhiyeessa. Gabaasa hojii karoora raawwii dhaabbilee seektaroota mootummaa kan ji'a 6 darban kan yeroo ilaallu kan guddatee mul'atuu fi abdii namatti horu ta'uusaa ilaallee jirra. Raawwiin karoora kanaa waggoota 10 karoora tarsiimaa 10 ዓመታት ስትራቴጂክ
እቅድ ተብሎ የታቀደው በቀጣይነት እንዲቀጥል ኢንዲኬተሮቹ ወይም አመልካቾቹ ምን እንደሆኑ መብራሪያ ቢሰጡበት። ለምሳሌ የመካከለኛ እቅድ የውጭ ንግድ የ2016 $5.7 ቢሊዮን ነው። የ2017 $6.1 ቢሊዮን $1 ለማግኘት ታስቦ የስታቲስቲክስ እቅድ የ2016 $4.8 ቢሊዮን እንዲሁም በ2017 ዓ.ም $5.12 ቢሊዮን እንደሚገኝ ይጠቅሳል። ይህ ደግሞ ሴክተሮች መካከለኛ እቅዳቸውን እንዳይመሩ ያደርጋል። የእነዚህ የመንግስት ሴክተሮችን ስትራቴጂክ ተቋማትን ለምን መመጣጠን ለምን አልተቻለም? ለምን እንደፈለጉ እቅዳቸውን እየቀነሱ ያቅዳሉ? እነኚህ ሴክተሮች ምን ያህል ስትራቴጂክ እቅዶች ይመራሉ? የታየ ነገር ካለ ይብራራልን። በስትራቴጂክ እቅድ የማይመሩ ከሆነ መንግስት የያዘውን የኢኮኖሚ ፕሮግራሞችን ቀን በቀን እየሰራ ያሉ ስራዎችን ለማሳካት እንችላለን ወይ? በአጠቃላይ የኢኮኖሚ አፈጻጸም የሚያሳየው በዋና አመልካቾች ወይም ኢንዲኬተርስ ሲታይ ምን ደረጃ ላይ ይገኛል? ይህንን ጥያቄ የሚያነሳ ኢኮኖሚያችን በእጥፍ እያደገ ቢሆንም የኑሮ ውድነት በእጥፍ እየጨመረ ስለሆነ ይሄ መጣጣሙ ምን አለው? በሌላ በኩል ደግሞ የንግድ እንቅስቃሴ በሀገር ደረጃ ገቢ መሰብሰብ ላይ የ6 ወር አፈጻጸም ተስፋ ሰጪ ቢሆንም ወደፊትም አበረታች ነው። ይሁን እንጂ የመንግስት ወጪ ከኛ ገቢ ጋር ስናነጻጽርና የመንግስትን ባጀት የታለመለት ዓላማ ጋር ለማዋል የ6 ወር ምን እንደሚመስል መብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ብርሃኑ አንካራ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከፍ ያለ ምስጋና አቀርባለሁኝ። ከዚህ በመቀጠል ወደ ጥያቄ አመራለሁ። መንግስት የተሟላ የማክሮ ኢኮኖሚ ማሻሻያ በማድረጉ ምክንያት የሚከሰቱ ተጽዕኖዎችን ለመቀነስ የነዳጅ፣ የመድኃኒት፣ የምግብ ዘይት እንደዚሁም የአፈር ማዳበሪያ ድጎማ ያደረገ መሆኑ ይታወቃል። ባለፉት 6 ወራት ብቻ 72.41 ቢሊዮን ብር መንግስት ለነዳጅ ድጎማ አድርጓል። በተለይ በማዳበሪያ አቅርቦት ዙሪያ መንግስታችን እየወሰደ ያለው አበረታች እርምጃ መጠናከር ያለበትና ምስጋና የሚቸረው ነው ብዬ ለማስመር ፈልጋለሁ። አሁን ሀገራችን ካለችበት ነባራዊ ሁኔታ አንፃር ሲታይ ይህ እርምጃ ተጠናክሮ መቀጠል አለበት ብዬ አምናለሁ። ይህ በእንዲህ እንዳለ መንግስት በተለይ የተለያዩ ዓለም አቀፍ ጫናዎችን በመቋቋም በከፍተኛ ድጎማ የሚያቀርበው የነዳጅ ምርት ዋጋው በአሁኑ ጊዜ ገበያ ላይ በእጥፍ እየጨመረ ይገኛል። በተለይ በአንዳንድ የክልል ከተሞችና አካባቢዎች በህገወጥ መንገድ የዋጋ ተመንን በመተላለፍ በውድ ዋጋ እየተሸጠ ይገኛል የነዳጅ ምርት። ይህ ክስተት ደግሞ የኑሮ ውድነትን ከማባባስ ባለፈ በህብረተሰቡ ዘንድ የመልካም አስተዳደር ችግር እየሆነ መጥቷል። ይህም በህብረተሰቡ ዘንድ ከፍተኛ የማማረር ስሜት ማሳደሩን በተለያዩ መንገዶች ለመረዳት ችለናል። ስለዚህ ክቡር ጠቅላይ ሚኒስትር በየጊዜው ወይም በየወሩ እየጨመረ የሚሄደው የዚህ የነዳጅ ምርት ዋጋ ምክንያትና መንስኤው ምንድን ነው?
ህገወጥነትን ለመከላከልና የነዳጅ ተደራሽነት ያለ እንግልት ለህብረተሰቡ እንዲደርስ ለማድረግ እንዲሁም ጠንካራ የቁጥጥር ስርዓት ተዘርግቶ ከመስራት አኳያ የሚስተዋሉ የአፈጻጸም ችግሮችን ለመቅረፍ መንግስት ምን እየሰራ ይገኛል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ የዝና ሙላት አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ለምናነሳቸው ጥያቄ ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ያመሰግንኩ ጥያቄ እንደሚከተለው በድባብ አቀርባለሁ። እንደ ሀገር የዋጋ ንረትና የኑሮ ውድነትን ከመቀነስ አኳያ መንግስት እየሰራ ያለው ስራ አበረታች ነው ብዬ የመንግስት የ6 ወር አፈጻጸም ሪፖርት ላይ ባለፈው 2016 ታህሳስ ወር የዋጋ ግሽበት 23.7% የነበረ ሲሆን በ2017 ዓመተ ምህረት በታህሳስ ወር ወደ 17% ዝቅ ብሏል። የምግብ ዋጋ ግሽበት በ2016 ታህሳስ ወር ወደ 18.7% ዝቅ ብሎ ተመዝግቧል። ምግብ ነክ ያልሆኑ የዋጋ ግሽበት በ2016 ታህሳስ ወር 26.1% የነበረ ሲሆን በ2017 ታህሳስ ወር ወደ 14.4% ዝቅ ብሎ እንደተመዘገበ በሪፖርቱ ተመላክቷል። ነገር ግን በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? ይህ ሪፖርት መሬት ላይ ካለው እውነት ጋር ምን ያህል ሊጣጣም ይችላል? ያልተገባ የዋጋ ጭማሪ በማድረግ ህብረተሰቡን የሚያማርሩ ህገወጥ ነጋዴዎች ላይ ምን ያህል አስተማሪ እርምጃ ተወስዷል? ማብራሪያ ቢሰጥ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ባርጤማ ፈቃዱ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ የዚህ ታላቅ ሀገራችን ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የ6 ወር አፈጻጸም በተመለከተ ከፓርላማው አባላትና ከህዝብ ለሚነሱለት ጥያቄዎች አስተያየቶችና ምላሽ ለመስጠት ስለተገኙ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትር፣ ሀገር በቀል ኢኮኖሚ ሲታሰብ በሁሉም ዘርፎች ርብርብና ትጋትና ቆራጥ አመራር ይጠይቃል። በተለይ በግብርናው የሚሰጠው ትኩረት፣ ክትትል፣ ድጋፍ የአንበሳው ድርሻ ይወስዳል። በዚህ ዘንድ መንግስትና ሚኒስቴር መስሪያ ቤቱ እየወሰደ ያለው እርምጃ አጠናክሮ መቀጠል ያለበት ሆኖ ይበል የሚያሰኝ ነው። በተለይ የጠቅላይ ሚኒስትሩ ኢኒሺዬቲቭ ውጤታማ ናቸው ብዬም መናገር እፈልጋለሁ። የግብርና ምርትና ምርታማነት ለማሳደግ የግብርና የምርምር ተቋማት ትልቅ ድርሻም አለው። ምግብና ስነ ምግብ በማረጋገጥ ምርምር ወሳኝ ነው። እነዚህ ተቋማት ህጋዊ የምርምር ይዞታቸው ከተማ አስተዳደሮችና በክልሎች እየተነጠቁ ነውና እንዲታደጓቸው ነው የምጠይቀው። ተመራማሪዎችም ማጥቃት የስራ ላይ ዋስትና እና ጥቅማጥቅማቸው ሊታሰብበት ይገባል። በሌላ በኩል በግብርና ምርምር፣ በግብርና ግብዓትና መድኃኒት ቁጥጥር፣ በብዝሃ ህይወት ምርምር የሚሰሩ የግብርና ሚኒስቴር ተጠሪ ተቋማት ባለሙያዎችና አመራሮች ከስራቸው ጋር ተያያዥነት ባላቸው ዓለም አቀፍ የምርምር ተቋማት የግብርና ምርቶችና ግብዓቶች ስታንዳርድ ከሚያወጡ ድርጅቶች ጥሪ ሲደረግና ለፍተሻ ከውጭ የተመረቱ መድኃኒትና የግብርና ምርቶች ለመፈተሽ እስከ ማምረቻው ድረስ ሊያስኬድ ይችላል። ነገር ግን ጉዞ ክልከላ ይደረጋል። በዚህም ምክንያት ማግኘት የሚገባንን እያጣን ነው። ክቡር ጠቅላይ ሚኒስትር፣ ይህ በእነዚህ ብቻ ሳያበቃ የዲፕሎማት ፓስፖርት ያላቸው ጭምር እንዳይወጡ እየተከለከለ ነውና ይህንን ክቡር ጠቅላይ ሚኒስትር እንዴት ያዩታል? በመቀጠልም አነሳው የቁጥጥር ተቋማት አወቃቀር ነው። እነዚህ ሬጉላቶሪ የሆኑ መስሪያ ቤቶች በነጻነትና በተሰጣቸው ስልጣን መሰረት በሙሉ አቅማቸው እየሰሩ ነው የሚል እምነት የለኝም። ምክንያቱም የስልጣን ግጭት ስላለ ተጠሪነታቸው ለሚኒስትሮች ስለሆነ፣ ለምሳሌ ምግብና መድኃኒት ቁጥጥር ባለስልጣን ተጠሪነቱ ለጤና ጥበቃ ሚኒስቴር ነው። ሚኒስትሩ ሊቆጣጠር አይችልም። ምክንያቱም እዚህም ጋር የጥቅም ግጭት ስለሚፈጠር
የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጣው እየሰራም አይደለም። ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በቢሊየን ነው። እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ ቢደረግ በጥናት ተደግፎ የሚል ጥያቄም አለኝ። ሲሰልስ የግብይት ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪ ላይ ክንዱ ያበረታል። ፍትሃዊ አይደለም። ግለሰባዊ ድርድሮች ያጠቁታል። የተከበሩ ጠቅላይ ሚኒስትር፣ የታክስ ተቋሙ ሊፈተሽ ይገባል። ነጋዴው ከባንክ ተበድሮ በግለሰብም ብድር ሁሉ ሊሰራ ይችላል። ያ ሁሉ ታክስ አስከፋዩ የኔ ነው ይለዋል። ታክስ እንዲሰወር ወይም ድርድር እንዲገባ ያስገድደዋል። መንግስት ማግኘት የሚገባ አያገኝም። በታክስ ላይ እምነት እንዳይኖር ያደርጋል። ግብይትም የታክስ ስርዓቱ በጥናት መልስ ማግኘት አለበት የሚል እምነት አለኝ። ሌላው የሀገራችን የጸጥታ ሁኔታ ይመለከታል። በአንጻራዊነት እየተሻሻለ እንደሆነ አምናለሁ። የተከበሩ ጠቅላይ ሚኒስትር፣ መቼም ስለ ጦርነት ለእርስዎ መንገር ለቀባሪ ማርዳት ነው። እርስዎም እንደሚሉት እኔን የማምንበት 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል። ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ፣ አሁን ከመቼም ይሻላል ይላሉ። ህዝብ ለማመኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት፣ የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን ሀገራችን ክፍል ሰላም ከጠፋ ከራር ነው። በአማራ በገጠር ወረዳዎች ትምህርት የለም። አመራር ይሞታል። ዜጎች ስጋት ላይ ናቸው። የምድርም የአየር ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል። የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬም አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር ይህንን የእርስዎ ትኩረት የሚሻ ይመስለኛል። በመጨረሻ የመሰረተ ልማት ጉዳይ ነው። በሀገራችን አሁን ባለው ሂደት አሊ የማይባሉ ለትውልድ ተሻጋሪ የሆኑ ለመቁጠር ጊዜ የሚበሉ ፕሮጀክቶች የተጀመሩ እንደሆነ አይቻለሁ። ለምሳሌ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ በጥሩ ጎን የምናያቸው ናቸው። ክፍተቶች ቢኖሩበትም የኮሪደር ልማት ለውጥ የታየባቸውና ይበልጡ በእርስዎ ትኩረት የተደረገባቸው በመሆኑ እዚህ ከፍተኛ ልማቶች አሉ። እናም ሁሉም ሊመሰክርለት የሚገባ ነው። ለዚህ ላይ ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሀሳባቸው ከካድሬ ከሚሸፈን ጤነኛው አካል ገብቶ ቢያያቸው፣ ካድሬ ጤነኛ አይደለም እያልኩ አይደለም፣ ቢያያቸው የሚል ነገር አለኝ። በመጨረሻም ማነሳው የፍትሃዊነት የልማት ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ በእርግጥ ሁሉም መዳረስ ባይቻልም በቅደም ተከተል አስይዞ ቅድሚያ ለሚገባው በመስፈርቱ መልማት አለበት የሚል አምናለሁ። ማዕከላዊ ኢትዮጵያ ክልል ግን ብዙ ይጎለዋል፣ ትኩረት ሊሰጠው ይገባል።
መንገድ፣ ኢንዱስትሪ ፓርኮች በእነዚህ ከሀገር ገበታዎች አኳያ ሊታሰብበት የሚገባ ክልል ነው። እርሶም ያውቁታል። ያለማ ክልል ማዕከላዊ ክልል ከሌሎቹ ክልል ማዕከል ቢሆንም የቅርብ ዞኖች ቢሆንም ያለማ ክልል እንደሆነ በሰፊው ያውቁታልና ለእርሶ መንገር ብዙም አይገባም፣ ግን ትኩረት ሊሰጠው የሚገባ ይመስለኛል። መጨረሻም የምርጫ ክልልን በሚመለከት ነው። ምርጫ ክልል የምሁር አክሊል ወረዳ ነው። ብዙ ለኢንቨስትመንት ሰፊ መሬት፣ ምቹ የአየር ንብረት፣ ጥንታዊ የቱሪስት መስህቦች ያሉት፣ ወጣት ተማሪ የተማረ የስራ ኃይል ያለበት፣ እንግዳ ተቀባይና ስርዓት ያለው አስተዳደር የህዝብ አስተዳደር ያለበትና ነገር ግን በከፍተኛ ሁኔታ ለመልማት እንቅፋት የሆነበት ኢንቨስተር እንዳይገባ ሪሶርቾች ለወረዳም ለሀገርም እንዳይጠቀም የስራ እድል በአግባቡ እንዳይፈጠር ችግር የሆነበት መንገድ ነው። ይህ መንገድ ዛሬ የተጀመረ ጥያቄ አይደለም። ከዚህ ወረዳ ጥያቄ በኋላም በጋራም የተጠየቁ የቀድሞ የደቡብ ክልል በሰፊው ጥያቄ ለቀድሞ የኢትዮጵያ መንገዶች ባለስልጣን ለአሁኑ የኢትዮጵያ መንገዶች አስተዳደር ኮሚቴ ጭምር አዋቅሮ እንዲጠና ጥያቄ አቅርቦ ጥናት ተጀምሮ ነበር። በመሃል በሀገራችን በተፈጠሩ አንዳንድ ጉዳዮች ተቋርጦ እስካሁን መልስ አላገኘም። በመንገድ ጉዳይ እናቱ ገና የሄደችበትና የሞተችበት እኩል ነው የሚያለቅሰው። የምሁር አክሊል ወረዳ ጉዳይ ግን እናቱ እንደሞተችበት ልጅ ነው። የምሁር አክሊል ወረዳ የአስፋልት ጉዳይ በእርሶ የስልጣን ዘመን መልስ ካላገኘ የቁራ ጩኸት ነው የሚሆነው። ክቡር ጠቅላይ ሚኒስትር የእርሶ ተግባራዊ ምላሽ እንዲያስቡበት እማጽናለሁ። ሌላው የከሬም መካከለኛ መስኖ ፕሮጀክት በወጣቶች የመስኖ ተጠቃሚነት ፕሮጀክት ተጀምሮ ብዙ መዋዕለ ንዋይ የፈሰሰበት የተፈጥሮ ሀብት ተመንጥሮ በአሁን በደለልና በናዳ እየተሞላ 85% በላይ የተጠናቀቀ ነገር ግን ያላለቀ ለኪሳራ እየተዳረገ ያለ ፕሮጀክት ነው። ይህ ለቆላማ መስኖ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ያልተሰጠውና ትኩረት ቢደረግበት አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጀንበር አያልነህ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄም በሚከተለው መንገድ አቀርባለሁ። እንደ ሀገር ባለፉት 30 ዓመታት ኢፍትሐዊ በሆነ መንገድ የባህር በር አልባ የሆንበትን ታሪክ በሚቀይር እንዲሁም የቀጠናውን ትብብርና ዘላቂ ሰላም በሚያረጋግጥ መንገድ የባህር በር ለማግኘት መንግስት እያደረገ ያለውን ጥረት የኢትዮጵያ ሕዝብ ያለምንም ልዩነት የሚደግፈውና የዘመኑን ትውልድ ታሪክ በደማቅ ቀለም የሚያሰፍረው እንደሆነ እሙን ነው። መንግስት በዚህ ረገድ እያሳየ ያለው የዲፕሎማሲ ተጋድሎ እጅግ የሚደነቅ ነው። ከዚህ ጋር ተያይዞ በግማሽ ዓመት አፈጻጸም ሪፖርቱ እንደተመለከተው ባለፉት ጊዜያት በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌ ላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን። በተጨማሪም የባህር በር ጥያቄያችን ሰላማዊ፣ ህጋዊና ፍትሃዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ አመሰግናለሁ። እናመሰግናለን። በመቀጠል የተከበረው አዲሱ አሰፋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በማዕከላችን ስለተገኙ በድጋሚ እያመሰገንኩኝ ጥያቄን እንደሚከተለው በጽሁፍ አቀርባለሁ። መንግስት ሰው ተኮር መሆኑን ካረጋገጠባቸው ተግባራት መካከል አንዱ የከተሞች የኮሪደር ልማት ስራዎች ሲሆን የኮሪደር ልማቱ ከተሞችን ጽዱና ለነዋሪዎች ምቹ ከማድረግም ባሻገር ለዜጎች በተለያየ አማራጮች የቤት አቅርቦትን በማሳለጥ ከ137,000 በላይ ቤቶችን ለመገንባትና
ማስተላለፍ የቻልንበት ሁኔታዎች ነበሩ። ይህ ተግባር ደግሞ የኑሮ ውድነትን ከማቃለል አንጻርም ፋይዳው የጎላ ነው። ሆኖም ግን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ተጠቃሚነትና የመኖሪያ ቤት ፍላጎት አንጻር ሰፊ ስራን የሚጠይቅ ስራ መስራት እንደሚጠበቅብን እንዳለ ሆኖ በተለይ ደግሞ በአዲስ አበባ ከተማ ውስጥ ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ የህብረተሰብ ክፍሎችም ሆኑ አጠቃላይ የቤት ፈላጊዎችን የቤት አቅርቦት ከተጠቃሚ ቁጥር ጋር ይጣጣም እንዲሄድ ለማድረግ ምን እየተሰራ ነው? በሌላ በኩል ከአዲስ አበባ ከተማ ውጪ ባሉ የሀገራችን ከተሞችም ሆነ በገጠር እየተሰራ ያለው የኮሪደር ልማት ስራ ኢኮኖሚያዊ ፋይዳና በህብረተሰቡ ላይ ሊያስከትል የሚችለው ኢኮኖሚያዊ ጫና እንዴት ተገምግሟል? በተጨማሪም ከዚሁ ከኮሪደር ልማት ስራዎች ጋር ተያይዞ በአንዳንድ አካባቢዎች ህዝቡን የሚያማርሩ በአተገባበር ወይም በአፈጻጸሙ ወቅት የሚታዩ ክፍተቶች እንዳሉ በተለያየ መንገድ ቅሬታ ሲቀርብ ይታያል። በመሆኑም ክቡር ጠቅላይ ሚኒስትር መንግስት የኮሪደር ልማት ስራዎችን መሰረት አድርገው የሚነሱ የመልካም አስተዳደር ችግሮችንና ብልሹ አሰራሮችን ለመቅረፍ እንዲሁም አፋጣኝ የመፍትሄ እርምጃዎችን ለመውሰድ ምን እየሰራ ይገኛል? ማብራሪያ ቢሰጥበት አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሰረት ማዶሌ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። መንግስት ባለፈው ዓመት ለአርሶና አርብቶ አደር በሰጠው ልዩ ትኩረት 19.61 ሚሊዮን ኩንታል ማዳበሪያ በወቅቱ ለክልሎች ማቅረቡና የተደረገው ድጎማ በግብርና ዘርፍ ለታቀደው ሀገራዊ ግብ ለማሳካት ሚናው የጎላ መሆኑ ግልጽ ነው። መንግስት ለወሰደው ቁርጠኛ አቋም ሊመሰገን ይገባል። ሆኖም ግን በሪፖርቱ እንደሚያሳየው በዚህ በጀት ዓመት 24.05 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ታቅዶ ውለታ የተገባው 13.4 ሚሊዮን ኩንታል ወይም የእቅዱን 55.7% ሲሆን ወደ ሀገር ውስጥ መጓጓዝ የቻለው 2.06 ሚሊዮን ኩንታል ብቻ መሆኑ በቀጣይ የመዘግየት ችግር እንዳያጋጥምና ለሚነሳው ስጋት የተቀመጠ አቅጣጫ ካለ በብራራ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አጉደባን። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩ አስተያየትና ጥያቄን እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር በእርሶ ሀሳብ አመንጭነትና ኢኒሼቲቭ የሀገራችን ትልቅነት የሚያሳዩ እና የህዝቡን ክብር የሚመጥን ሀገራዊ ፕሮጀክቶች ተገንብቷል፣ እየተገነቡም ይገኛሉ። ከነዛ መካከል ለአብነት ጥቂቱን ቢያነሳ በቱሪዝም ዘርፍ የተሰሩ ስራዎች፣ በስፔስ ሳይንስ የተሰሩ ስራዎች፣ በአርቲፊሻል ኢንተለጀንስ ዘርፍ የተሰሩ ስራዎች፣ አዲስ ኢንተርናሽናል ኮንቬንሽን ሴንተር፣ የስካይዊን የድሮን ማምረቻ ኢንዱስትሪና የድሮን ምርቱ የሀገራችን ሉዓላዊነት ለመጠበቅ የሚያስችል ሁሉንም አይነት ተተኳሽ የሚያመርት ፋብሪካ ተገንብቶ ወደ ምርት መገባቱ እንዲሁም የሌማት ትሩፋት በገጠርና በከተሞች በተጨባጭ ውጤት ያመጡ መሆኑን በህዝብ ውክልና ስራችንና በመስክ ጉብኝት በየአካባቢ ያሉትን ማረጋገጥ ችለናል። ክቡር ጠቅላይ ሚኒስትር የሌማት ትሩፋት ውጤቶች ምግብና ስነ ምግብ ከማሻሻል ባለፈ የገቢ ምንጭና የስራ ዕድልም እየሆነ ይገኛል። ስለሆነም በአጭር ጊዜ እነዚህ ስኬቶች እንዲመዘገብ ሀሳብ በማመንጨትና በመተግበር ለሰጡት በሳል አመራር እንደ ህዝብ ተወካይ ደግሜ ያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። አንደኛ፣ የኢትዮጵያ መንግስትና ህዝብ
በያዙት ቁርጠኛ አቋምና ሀገራዊ ግብ መሰረት የማምረት አቅምን በማሳደግ ስንዴን ከውጭ ማስገባት በማቆም ወደ ውጭ መላክ ጭምር መቻሉ በሀገራችን በሂደት በምግብ ዋስትና ራሷን በመቻልና ሌሎችን መደገፍ የምትችል ሀገር መሆኗን የሚጠቁም አንዱ ተግባር ነው። ይህንን ለማሳካት ሰፋፊ እርሻዎችና አነስተኛ የአርሶ አደርና አርብቶ አደር ይዞታዎችን በክላስተር በማረስና በግብርና ሜካናይዜሽን በመጠቀም ዘመናዊ ግብርናን ተግባራዊ ማድረግ የተቻለበት ነው። ሆኖም ግን የመሬት አቀማመጣቸው ተራራማና ወጣ ገባነት ያላቸው ሜካናይዜሽንን ተግባራዊ ለማድረግ የሚያስቸግር መልክዓ ምድር ያላቸው የሀገራችን ክፍሎች ምርታማነትን ለማሻሻል ባጭር አማራጭ ቴክኖሎጂዎችን ከመጠቀም አኳያ ምን እየተሰራ ነው? ሁለተኛ ከስራ ዕድል ፈጠራ አኳያ በ7 ወር አፈጻጸም ሪፖርቱ ላይ በሀገር ውስጥ በቋሚነት 2.28 ሚሊዮን ወጣቶችና በውጭ ሀገር ደግሞ 270 ሺህ ላላነሱ ዜጎች የስራ ዕድል እንደተፈጠረላቸው ተመላክቷል። ይህ አፈጻጸም በሀገራችን ካለው ሰፊ አምራች የስራ ፈላጊ ቁጥር አንጻር ምን ያህል የተመጣጠነ የዕቅድ አፈጻጸም ነው? በተጨማሪም በሀገር ውስጥም ሆነ በውጭ ሀገር የተደረገው የስራ ዕድል ፈጠራ በየክልሎች ያላቸው ንጽጽርና እንዲሁም በገጠር የተፈጠረው ስራ ዕድል ፈጠራ የአርብቶ አደር አካባቢዎችን ጨምሮ ምን ያህል ድርሻ እንዳለው ቢገለጽ። ከዚህ ጋር ተያይዞ በቀረበው በሪፖርቱ ላይ የሴቶች የስራ ዕድል ፈጠራ አፈጻጸም መሻሻል ያልታየበት መሆኑን ተመላክቷል። ስለሆነም መሰረታዊ ችግሩና የቀጣይ መፍትሄ አቅጣጫ ላይ ማብራሪያ ቢሰጥበት ይላለው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መብራቱ ሰንበታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ በምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እኔም እጅግ በጣም አመሰግናለሁ። ለእርስዎ የማቀርባቸው ጥያቄዎችን በንባብ እንደሚቀጥለው አቀርባለሁ። አንደኛ፣ ዘላቂ ሰላም ግንባታን በተመለከተ ነው። እንደሚታወቀው በሀገራችን ዘላቂ ሰላም ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ሕግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ተጨባጭ ውጤትስ ተገኝቷል? ሁለተኛው የህዳሴ ግድብና የአካባቢው ማህበረሰብ ተጠቃሚነትን በተመለከተ ነው። ክቡር ጠቅላይ ሚኒስትር፣ እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ በሚገርምና በሚያኮራ ፍጥነትና ጥራት እየተጠናቀቀ ይገኛል። የዚህ ትውልድ አካል በመሆኔም ታላቅ ኩራት ይሰማኛል። ይሁን እንጂ ወደ ህዳሴው የሚወስደው ዋናው መንገድ ግንባታ ፕሮጀክት ለቻይና ካምፓኒዎች ኮንትራት ተሰጥቶ የነበረ ቢሆንም በነበረው የጸጥታ ችግር ምክንያት ስራው ከተቋረጠ ብዙ ዓመታትን አስቆጥሯል። በዚህ ምክንያት ከአሶሳ ወደ ህዳሴ ግድብና ከህዳሴው ግድብ ወደ መተከል ዞን ዋና ከተማ ግልገል በለስ የሚወስደው መንገድ እጅግ አስቸጋሪና ለሰው ህይወትም ሆነ ለንብረት ደህንነት የማይመች ሆኖ ይገኛል። ሰሞኑ ለውክልና ስራ ስንሄድ ከአሶሳ እስከ ህዳሴው ግድብ እስከ ግልገል በለስ እንደ ኳስ እየነጠርን ነው የሄድነው። ግን የተጽናናሁት ህዳሴው ግድብ ደርሰን አሳ በልተን ሐይቁን አይተን ስለሄድን ብዙ ተጽናንተናል። ያ ሁለት ተወካዮች ስላሉ ማለት ነው መተከል ዞን ውስጥ። ሌላው ህዳሴው ግድብ የሚገኝበት የመተከል ዞን ወረዳዎችም ከፍተኛ የመብራት መቆራረጥ ያጋጥማቸዋል። ያው መብራት ከባህር ዳር ስለሚያገኙ ረጅም ርቀት ስለሚሄድ የኃይል መቆራረጥ ሁኔታዎች አሉ። በተጨማሪም በግድቡ አካባቢ ይኖሩ የነበሩ የልማት ተነሺዎችን መልሶ የማቋቋም ስራ ተቋርጦ እንደሚገኝ ከመራጩ ህዝብ ጋር ባደረግነው ውይይት ተረድተናል። ስለሆነም የተቋረጡ የፌዴራል የመንገድ ፕሮጀክቶችን የማስጀመርና ክልሉ የዘላቂነት የመብራት ኃይልን ከህዳሴው ግድብ በቀጥታ የሚያገኝበትና በአካባቢው የልማት ተነሺዎች መልሶ የማቋቋም ስራዎችን ለማስቀጠል በመንግስት በኩል ምን ታስቧል? ሶስተኛው እና ዋናው የመድብለ ፓርቲ ዲሞክራሲ መልካም አስተዳደርና ብልሹ አሰራሮችን በተመለከተ ነው። እንደሚታወቀው የመድብለ ፓርቲ ዲሞክራሲ
በሀገራችን ህገ መንግስት ፍቃድ ያገኘ እንደሆነ ይታወቃል። ይሁን እንጂ በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ የክልል ተመራጭ የሆኑ 3 አባላት በቅርቡ ከየካቲት 11 2017 ዓ.ም በክልል ምክር ቤት የጸደቀው ስርዓቱን ያልተከተለ የክልሉ ህገ መንግስት ማሻሻያ የሀገሪቱን መንግስት አንቀጽ ህገ መንግስት አንቀጽ 103 ቁጥር 5 ስለሚቃረን የፌዴሬሽን ምክር ቤትና የምርጫ ቦርድን ስልጣንና ተግባር የሚጋፋ እንዲሁም የህዝቦችን ፍትሃዊ ውክልና የሚጻረር በመሆኑ በህዝብ ተወካይ የሆኑ የፓርቲያችን አመራሮች ለኢፌድሪ የህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ በማቅረባቸው በክልሉ መንግስት ከፍተኛ አመራሮች እስራት፣ ዛቻና ማስፈራራት ደርሶባቸዋል። በአብሮ መስራቱ የክልሉ የሥራ አመራር ተቋም ዋና ዳይሬክተር በዚህ ሰዓት ማረሚያ ቤት ገብቶ ይገኛል። የፌዴራል ህገ መንግስት መከበር አለበት ስለተባለ ህገ መንግስት ንዷል ተብሎ በዚህ ወቅት እስር ቤት ውስጥ አንድ የምክር ቤት አባል መወርወር አለበት የሚል እምነት የለኝም። ፓርቲያችንም ላይ ጽንፈኛ ፓርቲ ነው በሚል ጅምላ ፍረጃ በክልሉ ከፍተኛ አመራሮች በአሁኑ ሰዓት በየወረዳው ወጥተው በሚዲያዎችም ጭምር ተዘምቶብናል። ሀገር እየመከረች ባለችበት ወቅት ህገ መንግስት ማሻሻያ እንደ አንድ አጀንዳ እንደሆነ የታወቀ በዚህ ወቅት የክልል ህገ መንግስት ብዙ ውይይትና ምክክር ሳይደረግበት በአንድ ቅጽበታዊ ጉባኤ ማሻሻያ ማድረግ ተገቢ ነውንስ የሚል ጥያቄ አለኝ። እኔ በቅርቡ ወደ ደቡብ አፍሪካ ሄጄ ነበር። ደቡብ አፍሪካን የሚመራው ኤንሲ ነው። ሳውዘርን ኬፕ ፕሮቪንስ ኬፕ ታውንን ጨምሮ የሚመራው በዲሞክራቲክ አሊያንስ በሚባል ፓርቲ ነው። በሁለቶቹ መካከል ምንም ችግር የለባቸውም። አንድ ክልል የሚመራው ዲሞክራቲክ አሊያንስ ቢሆንም ኤንሲ ዛዛዛ ክልል ተፎካካሪ ነው። በሰላም በህግ በስርዓት አገራቸውን እየመሩ ይገኛሉ። ስለዚህ ክልሉ ምንድነው ዝም ብለን የምናየው? እኔ አሶሳን ሳይ በእውነት ደንግጫለሁ። ምኖረው አርባ ምንጭ ነው። አክቹአሊ ከአርባ ምንጭ ለሄደ ሰው ሊከብድ ይችላል። መሰረተ ልማት የሚባል ነገር፣ ውሃ የሚባል ነገር፣ መንገድ የሚባል ነገር ክልሉን በደንብ እዩት፣ ይፈተሽ ነው የምለው። በድህነት መዋቅሩ እዩት ክልሉን። እኛ እዛው ተወልደን ብናድግም ክልሉ ግን ከሌሎች አንጻር ተመጣጣኝ የሆነ ልማት ሊያገኝ ይገባል። አፋርን ሄጄ አይቼዋለሁ በዚህ ወር ውስጥ፣ ጅጅጋ ሄጃለሁ፣ ሶማሌ ሀረሪ ሄጃለሁ፣ ድሬዳዋ ሄጃለሁ። በፍጹም አይገናኙም። ትልቅ የሆነ ኢኮኖሚክና የልማት ዲስፓሪቲ በክልሎች መካከል እየተፈጠረ ስለሆነ ይሄን ነገር በደንብ ቢያዩት። የኑሮ ውድነት ማካካሻ ተብሎ ደግሞ በቅርቡ በፌዴራል መንግስት ከጥቅምት 1 ጀምሮ የተፈቀደው የደሞዝ ጭማሪ በክልሉ መንግስት ውሳኔ ከታህሳስ 1 ጀምሮ እንዲከፈል መደረጉ የክልሉ መንግስት ሰራተኞች አሁንም ቅሬታ እያቀረቡ ሲሆን በተለይ መምህራን ያልተከፈለን የ2 ወር ጭማሪ ይከፈለን ይገባል የሚል ጥያቄ እያነሱ ይገኛሉ። ስለዚህ የክልሉ ህገ መንግስት ማሻሻያውን ተከትሎ እየተፈጠሩ ያሉ ችግሮች የመድብለ ፓርቲ ስርዓቱን በእጅጉ የሚጎዱ ስለሆኑ ይህንን ችግር መቅረፍ ለምን አልተቻለም ወይም የሚስተካከልበት ሁኔታ ቢፈጠር? ክቡር ጠቅላይ ሚኒስትር እርስዎ ይሄን እንደሚፈቱት ባለ ሙሉ እርግጠኛ ነኝ። ይሄ ነገር በደንብ ታይቶ ተፈትሾ ይመለሳል የሚል እይታ አለ በእኔ በኩል። በመጨረሻም በዚሁ ክልል የወርቅ፣ የቡና፣ የነዳጅ እንዲሁም ጥሬ ገንዘብ ኮንትሮባንድ ነው። ጥሬ ገንዘብ መተከል ላይ ካሽ ሪዘርቭ ስለሌላቸው ገንዘብ ከባህር ዳር ወይም ከቡሬ ስለሚያመጡ እና በጀባ ስለሆነ የሚሄዱትን ገንዘቦች ትንሽም ቢሆኑ የወርቅ ኮንትሮባንድ ነጋዴዎች ናቸው የሚወስዱት። መንግስት ሰራተኛው በቀን 500 ብር ብቻ ነው የሚሰጠው ከባንክ። እኛ ሰሞኑን ህዝቡ ስናወያይ ደሞዛችንን ለምን በጥሬ አትሰጡንም? ለምንድን ነው ኦንላይን የምትሰጡን? ባንክ ሄደን 500 ብር የምናገኘው ገንዘብ እያገኘን አይደለም። ከባንክ የወጣ ገንዘብ እየተመለሰ አይደለም። ስለዚህ እነዚህ አይነት የኮንትሮባንድ ስራዎች አንድ የሀገርንም ኢኮኖሚ የሚጎዱ ስለሆነ ይህን ድርጊት ለመቀነስ በመንግስት በኩል ምን ታስቧል ለማለት ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አይሻ ሸሽፋ። አመሰግናለሁ። የተከበሩ አፈ ጉባኤ
አመሰግናለሁ ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩኝ ጥያቄን እንደሚከተለው አቀርባለሁ። እንደ ሀገራችን በዚህ አጭር ጊዜ ውስጥ በርሶ ተጀምሮ የተጠናቀቁ ብዙ ትላልቅ ፕሮጀክቶች ለሀገር ግንባታ ለትውልድ ተሻጋሪ ሆኑ ፕሮጀክቶችን በተቀመጠለት ጊዜ የመጨረስ ባህል እንድንለማመድ አድርገውናል። ትልቅ ክብርና ምስጋና ይገባውታል። ስለሆነም ከለውጡ ወዲህ ትልቅ እድገት ከታየባቸው መስኮች ውስጥ አንዱ የፕሮጀክቶች አፈጻጸም ላይ የመጣው ለውጥ ነው። ይሁንና ከመሰረተ ልማት ግንባታ አኳያ የመንገድ፣ የመስኖ ልማት አውታሮች፣ የመጠጥ ውሃ ፕሮጀክቶች አፈጻጸም ተጀምሮ የተጓተተባቸው ሀገሪቱ አካባቢዎች ብዙ ናቸው። እነዚህን በፌዴራል መንግስት በኩል ተጀምሮ የተጓተቱ ፕሮጀክቶችን ፈጥኖ ለማጠናቀቅ ለአገልግሎት እንዲውል ለማድረግ የተያዙ ሀገራዊ እቅዶች ላይ ማብራሪያ ቢቀርብ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ የሺ ሀሳብ ጸጋው አመሰግናለሁ። የተከበሩ አፈ ጉባኤ አመሰግናለሁ። ክቡር ጠቅላይ ሚኒስትር በምክር ቤቱ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ጥያቄ ትምህርትን የሚመለከት ነው። ከትምህርት ሴክተር አኳያ ዋናው ተልዕኮ ትውልድን የመቅረጽ ተገቢ የሆነና ጥራት ያለው ትምህርት በፍትሃዊነት ለሁሉም ዜጋ የማዳረስ ስራ መሆኑ ይታወቃል። በመሆኑም በ6 ወሩ አፈጻጸም ወደ ትምህርት ቤት መምጣት ከሚገባቸው ውስጥ 24% ወይም 7,841,070 የሚሆኑ ተማሪዎች ወደ ትምህርት ገበታቸው በተለያየ ምክንያት እንዳልተመለሱ በሪፖርቱ ተመላክቷል። ከዚህ አንጻር የነገ ሀገር ተረካቢ ልጆቻችን ያሉበት ሁኔታ ግልጽ በመሆኑ መንግስት ያጋጠሙ ችግሮችን ኃላፊነት ወስዶ በመፍታት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግ ያልቻለው ለምንድን ነው? በቀጣይስ ችግሩን ለመቅረፍ ምን እየተሰራ ይገኛል? ማብራሪያ ይስጡበት። ሌላው በቀዳማዊት ጽሕፈት ቤት እና በገበታ ለሀገር ፕሮጀክቶች እንደ ሀገር በጣም በርካታ ስራዎች እይታችንንም የቀየሩ ስራዎች እየተሰሩ እንደሆነ ሁላችንም እንረዳለን፣ እንገነዘባለን። በእርግጥ በተለያዩ ሀገሪቱ ክፍሎች በርካታ የቱሪስት መዳረሻዎች አሉ። በርካታ የህዝባችን ፍላጎትና መሻትም ያለ በመሆኑ ሁሉም አካባቢዎች ላይ ጥያቄዎች አሉ፣ ያልተዳረሱበት አካባቢዎች አሉ። ከኔ ምርጫ ክልል ማኳያ የብሔረሰብ አስተዳደር ዳንግላ ምርጫ ክልል ነው። በርካታ የቱሪስት መዳረሻዎች አሉ፣ በጣም ብዙ ስራ የሚሰራባቸው ለምሳሌ ዘንገና ሐይቅ፣ ትስኪ ፏፏቴ፣ ጥርባ ሐይቅና ሌሎችም ይገኙበታል። በትምህርትም የተሻለ ግንዛቤ ያለው ህዝብ እና አካባቢ በመሆኑ እነዚህና ሌሎችም ያልተዳረሱ አካባቢዎች ላይ በቀጣይ በእነዚህ ፕሮጀክቶች ተጠቃሚ እንዲሆኑ የሚሆኑበትን ሁኔታ ቢመቻችላለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አስቴር ከፍታው አመሰግናለሁ። የተከበሩ አፈ ጉባኤው አመሰግናለሁ። ክቡር ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አስተያየትንና ጥያቄዎችን እንደሚከተለው አቀርባለሁ። በሀገራችን የቱሪዝም መዳረሻዎችን ከማስፋት አንጻር ከለውጡ በኋላ በለውጡ መንግስታችንና በእርሶ ተነሳሽነት የገበታ ለሀገር ፕሮጀክት፣ ገበታ ትውልድ፣ ገበታ ሸገር
እንዲሁም የኮሪደር ልማት ሌሎችም ነባር የሆኑ የቱሪዝም መዳረሻዎችን መልሶ በማሳመር ለተለያዩ አካላት ከሀገር ውስጥም ከሀገር ውጭ ለሚመጡት ክፍት በማድረግ በዚህ ዘርፍ ላይ ከፍተኛ የሆነ ለውጥን በማምጣት መነቃቃት በመፈጠሩ ትልቅ አድናቆት አለኝ። በመሆኑም በተለያየ መንገድ የልማት ተጠቃሚ ሳይሆኑ የቆዩ አካባቢዎችን ታች ድረስ በመውረድ በተደጋጋሚ በማየትና በመጎብኘት ዞናችንም ልማት ተጠቃሚ እንድትሆን ላበረከቱ አስተዋጽኦ በወከለኝ በዳውሮ ሕዝብ ስም ትልቅ ምስጋናዬን ላቀርብ እፈልጋለሁ። ጥያቄ ከጤና ጋር በተያያዘ ነው። ከጤና ዘርፍ አኳያ በተለይም የተለያዩ ወረርሽኞችን ቀድሞ መከላከል ከማድረግ አንጻር የተሰራው ስራ እንዲሁም የመጣ ውጤትና ያጋጠሙ ችግሮች በሪፖርት ላይ በቂ ማብራሪያ አልተቀመጠም። በመሆኑም የጤና ተቋማት ከፌደራል ሚኒስቴር መስሪያ ቤት ጀምሮ በተዋረድ ባሉ ተቋማት ለሚከሰቱ ወረርሽኞች በቂ የሆነ ዝግጅትና ቅድመ መከላከል ስራዎችን እየሰሩ ነው ማለት ይቻላል ወይ? ከመድኃኒትና የሕክምና ግብዓት አቅርቦትና አገልግሎት አሰጣጥ በተመለከተ በተደጋጋሚ በጤናው ዘርፍ ከሚነሱ ጥያቄዎች መካከል በመሆናቸው ችግሮችን በዘላቂነት ለመፍታት ምን እየተሰራ ይገኛል? በተጨማሪም በሀገራችን በሰው ሰራሽና በተፈጥሮ አደጋዎች ምክንያት ከተለያዩ አካባቢዎች የተፈናቀሉ ዜጎች መልሶ ከማቋቋምና በዘላቂነት ከመደገፍ አንጻር እንደ ሀገር ያለው አፈጻጸም ቢገለጽ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን እፈልጋለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ የእርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረም። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው።
በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72% ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርቶ በላማቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ብጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 23 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣ 366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳዩ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት
በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ እስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቶም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው።
መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሐመድ አህመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡርነቶ ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን በመገኘቶ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በክቡርነቶ አርቆ አሳቢነትና የበላይ አመራርነት በሀገራችን የተጀመረው የብልጽግና ጉዞ እንቅፋቶችን እየናደ ድል በድል እያስመዘገበ የሀገራችንን ሁለንተናዊ ገጽታ ደረጃ በደረጃ እየቀየረ የፈነጠቀው የተስፋ ጎህ ይበልጥ እየደመቀ ተስፋችን እየጎመራ መምጣቱን ከሚያመለክቱ ታላላቅ የልማት ስራዎቻችን አንዱ የህዳሴ ግድብ ስኬታማ አፈጻጸም እንደሆነ ይታወቃል። የታላቁ የህዳሴ ግድብ ፕሮጀክት ለመጪው ትውልድ የሚተላለፍ ትውልድ ተሻጋሪ ፕሮጀክት ከመሆኑም ባሻገር የኢትዮጵያ ሕዝብ በላቡና በደሙ እየገነባው ያለ ብሔራዊ መግባባትን የሚያጠናክር የትብብርና የአንድነት ምሰሶ ነው። በአንድነታችን ውስጥ ያለ ጥንካሬያችን ምስጢር ገላጭ ነው። የአይበገሬነታችንም ምልክት ነው። ይህ የታላቁ ህዳሴ ግድብ ግንባታ መሰረት ከተጣለበት ጊዜ ጀምሮ በርካታ መሰናክሎች የገጠሙን ቢሆንም በለውጡ መንግስት አመራር ሰጪነት አሁን ለፍሬ እየበቃ መሆኑ እሙን ነው። ክቡር ጠቅላይ ሚኒስትር፣ የህዳሴውን ግድብ ግንባታ ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ርቀት ይቀረናል? መቼም በእርሶ አመራር ያላየነው ነገር የለም። ብዙ ስኬታማ ስራዎች እየተሰሩ የማይታሰቡ ስራዎች እየተከናወኑ አገራችን ከጊዜ ወደ ጊዜ እየደመቀች ሰላሟንም ደረጃ በደረጃ እያረጋገጠ መጣለችና ከዚህ አንጻር ነው ሌላስ እንደዚህ ያለ ታላቅ ፕሮጀክት የብልጽግናችን ሞተር የአፍሪካ ኩራት የሆነ አዲስ ስራ ለመጀመር ምን ታስቧል? አርቆ አሳቢነትና ሌላም ብዙ ነገር በእርሶ አመራር እንደምናገኝ የኢትዮጵያ ሕዝብ ይጠባበቃል። አሁንም እያየነው በተስፋ ከእርሶ ጋር ነው። ከህዳሴ ግድቡ አንጻር አሁን በዓለማችን እየተፈጠሩ ያሉ ተለዋዋጭ ነባራዊ ሁኔታዎች የግንባታ ሂደቱን ከማጠናቀቅና በግድቡ ዙሪያ እየተካሄዱ ያሉ ንግግሮችን ከመቋጨት አኳያ እንዴት ይታያሉ? በዚህ ሂደት ውስጥ የኢትዮጵያ ሕዝብ የተለመደውን ሁለንተናዊ ድጋፍ አጠናክሮ እንዲቀጥል የሚያስተላልፉት መልእክት ካለም በዚህ አጋጣሚ ቢገለጽ እላለሁ። አመሰግናለሁ። እናመሰግናለን። የተከበራችሁ ምክር ቤት አባላት ላነሳችሁት ጥያቄና አስተያየት፣ ከዚህ በመቀጠል በተነሱ ጥያቄዎች አስተያየቶች ላይ ምላሻቸውንና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትር እድል እንሰጣለን።